ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው በቀይ ባህር ላይ ኢትዮጵያ እያቀረበች ያለችው ጥያቄ እየተጠናከረ መምጣቱን ተከትሎ ኤርትራ በሆርሙዝ ሰርጥ ላይ ለተፈጠረው ስጋት የተባበሩት አረብ ኤሚሬትና ኢትዮጵያ ላይ ክስ መስርታለች። ኤርትራ መሶብ ጆርናል በተባለው የተለያዩ የኤርትራ መንግስት ባለስልጣናት ሀሳባቸውን እንደሚገልጹበትና እንደሚደግፉት በሚታወቀው ድረገጻቸው ላይ ባስቀመጡት መልእክት ላይ እንደገለጹት የተባበሩት አረብ ኤሚሬትና ኢትዮጵያ አሁን ላይ በአፍሪካ ቀንድ ላይ እያደረጉት ያለው እንቅስቃሴ ከሆርሙዝ ሰርጥ በተጨማሪ በኢራንና በአሜሪካ በሌሎች ሀገራት መካከል ያለው ውጥረት ወደ አፍሪካ ቀንድ ፊቱን እንዲያዞር አድርጎታልም ብላለች። በዚህ ጉዳይ ላይ ዝርዝር ሀሳብ ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን የመካከለኛው ምስራቅ ጦርነት መጠናከር እንዲሁም ደግሞ በፈጣን የኢኮኖሚ እድገት ላይ የምትገኘው ኢትዮጵያ ወደ ቀይ ባህር የምትገባበት አካሄድ ወይም ደግሞ ወደ ቀይ ባህር ለመግባት እያቀረበች ያለችው ጥያቄ ከ130 ሚሊዮን በላይ ህዝብ ቁጥር ላላት የኢትዮጵያ ህዝብ የደህንነት የሉዓላዊነት ዋስትና ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የቀይ ባህር ጥያቄ ከምንጊዜውም በላይ አሁን ላይ ትኩረት ተሰጥቶት የሚሰራና እጅግ አሳሳቢ አንገብጋቢ ጉዳይ መሆኑን ገልጸዋል። በዚህ ጉዳይ ላይም ሰፋ ያለ ትንታኔ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ዝርዝር መረጃው ተሻገርኩኝ። አብራችሁኝ ቆዩ። እየተጠናከረ በመጣው የኢትዮጵያ የቀይ ባህር ጥያቄ በአሰብ ወደብ ላይ ከምታቀርበው የታሪክና የሕግ ይገባኛል የባለቤትነት ጥያቄ በተጨማሪ እንደ ራስ ገዟ ሶማሌላንድና ሌሎች የጎረቤት ሀገራትን ወደቦችን በመጠቀም ወደ ቀይ ባህር ለመግባት እያደረገች ባለችው ጥረት የተለያዩ ሀያላን ሀገራት ለኢትዮጵያ ያላቸውን ድጋፍ እየገለጹ ይገኛሉ። የኢትዮጵያ የቀይ ባህር ጥያቄ ከሚደግፉ ሀገራት መካከል በግንባር ቀደምትነት የምትቀመጠው የተባበሩት አረብ ኤሚሬትና በኢትዮጵያ መካከል አሁን ላይ ያለው የሁለትዮሽ ግንኙነት ደግሞ እንደ ኤርትራ፣ ግብፅና ሱዳን የጀነራል አልቡርሃን መንግስት ላሉ ኃይሎች ስጋት ፈጥሮባቸዋል። የተባበሩት አረብ ኤሚሬት የኢትዮጵያን የቀይ ባህር ጥያቄ ከመደገፍን በተጨማሪ ኢትዮጵያ የራስ ገዟ ሶማሊላንዱን የበርበራ ወደብን በመጠቀም ወደ ቀይ ባህር እንድትገባና የባህር ኃይል አካሏን እንድታሰፍር ከዛም በተጨማሪ ደግሞ የቀይ ባህር አካል እንድትሆን የተለያዩ ጥረቶችን እያደረገች ትገኛለች። የተባበሩት አረብ ኤሚሬትና የኢትዮጵያ የሁለትዮሽ ግንኙነት ዲፕሎማሲያዊ፣ ኢኮኖሚያዊና ፖለቲካዊ ከመሆኑም በተጨማሪ ኢትዮጵያ በቀይ ባህር ላይ እየተፈጠረ ላለው ውጥረት እንዲሁም ደግሞ በአፍሪካ ቀንድ ላይ ላለው ውጥረት ዋነኛና ስትራቴጂካዊ ቁልፍ ፈቺ መሆኗን የተረዳችው የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት አጠናክራ ቀጥላለች። በተደጋጋሚ የኤርትራ መንግስት የተባበሩት አረብ ኤሚሬት አሰብ ወደብን ጨምሮ በኤርትራ የሚገኙ ሌሎች ወደቦችን እንድታለማ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት እንድታጠናክር የተለያዩ ጥረቶችን ቢያደርግም የተባበሩት አረብ ኤሚሬት ግን ለቀይ ባህርም ሆነ በአፍሪካ ቀንድ ላይ ስትራቴጂካዊ ከሆነችው ኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በማጠናከር ከኤርትራና ከግብፅ ጋር እዚህ ግባ የሚባል ግንኙነት የላትም። በኢትዮጵያና በተባበሩት አረብ ኤሚሬት መካከል የተፈጠረው የሁለትዮሽ ግንኙነት መጠናከር ስጋት የጣለባቸው እነ ኤርትራ፣ እነ ግብፅ፣ እነ ሶማሊያ፣ እነ ጅቡቲ የተባበሩት አረብ ኤሚሬትን ከአፍሪካ ቀንድ ላይ በማስወጣት በምትኩ ደግሞ ሳውዲን ወደ ቀጠናው በማምጣት ሳውዲ ሀያልነቷን እንድትገነባ የተለያዩ ጥረቶችን ሲያደርጉም ቆይተዋል። አሁን ላይ የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ ሀገራት ጋር በሙሉ ግጭት ውስጥ እየገባች ያለችው ኤርትራ ከተባበሩት አረብ ኤሚሬት ጋርም ውጥረት ውስጥ ለመግባት የተለያዩ ጥረቶችን እያደረገች ትገኛለች። በቀጠናው ላይ የሚፎካከሩት ሳውዲና የተባበሩት አረብ ኤሚሬትን ፉክክራቸውን በማጠናከር የሳውዲን እጇን በማስረዘም በኤርትራ ወደቦች ላይ እንድትንቀሳቀስ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት እንድታጠናክር የተለያዩ ጥረቶችን አድርገዋል። አሁን ላይ ደግሞ የመካከለኛው ምስራቅ ጦርነት መነሳትን ተከትሎ የተባበሩት አረብ ኤሚሬትና የኢትዮጵያ ግንኙነት መጠናከር ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገውን ጥረት የሚያጠናክር በመሆኑ አሁን ላይ በኢራንና በአሜሪካ መካከል ያለው ውጥረት ሙሉ ለሙሉ ፊቱን ወደ አፍሪካ ቀንድ አዙሮ አፍሪካ ቀንድን የውጥረት ማዕከል ለማድረግ የተባበሩት አረብ ኤሚሬት በፋይናንስ ኢትዮጵያ ደግሞ ስትራቴጂካዊ አጋርነቷን በመጠቀም የጦሩን አውድ ወይም ደግሞ የጦሩን አቅጣጫ ወደ አፍሪካ ቀንድ ለማምጣት እየሰሩ ነው ስትል ኤርትራ ትወቅሳለች። የኤርትራ ከፍተኛ መንግስት ባለስልጣናት የማስታወቂያ ሚኒስትሩን ጨምሮ ሌሎች ከፍተኛ መንግስት ባለስልጣናት የሶሻል ሚዲያ ተጽዕኖ ፈጣሪዎቻቸው በሙሉ ሀሳባቸውን እንደሚያንጸባርቁበት የሚነገረው መሶብ ጆርናል በተባለው ድረገጽ ላይ ኤርትራ የተባበሩት አረብ ኤሚሬትንም ኢትዮጵያንም ግጭት ጠማቂና በአፍሪካ ቀንድ ላይ አዲስ የጦርነት አውድን ሊፈጥሩ የሚንቀሳቀሱ ሀገራት ናቸው ብላም ፈርጃቸዋለች።
አሁን ላይ ኤርትራ በተባበሩት አረብ ኤሚሬት እና በኢትዮጵያ ላይ እያቀረበች ያለችው ክስ ምን አገናኘው ልንል እንችላለን። የመካከለኛው ምስራቅ ጦርነት በመጀመሪያ ደረጃ ከጎዳቸው ሀገራት መካከል ኢትዮጵያ በቀዳሚነት ትጠቀሳለች። የሆርሙዝ ሰርጥ መዘጋት ለኢትዮጵያ ብቻ ሳይሆን ነዳጅ አምራች ለሆኑ ሀገራት ጭምር ፈተና ሆኖባቸዋል። እንደ ናይጄሪያ ላሉ የአፍሪካ ሀገራት ደግሞ ነዳጆቻቸውን ለዓለም አቀፉ ገበያ የሚያቀርቡበትን እድልን ሰጥቷቸዋል። ምንም እንኳን የሆርሙዝ ሰርጥ ቢዘጋም የመርከብ ትራንስፖርቱ መቋረጥ፣ ዓለም አቀፍ ገበያዎች መቋረጣቸው በኢትዮጵያና በተባበሩት አረብ ኤሚሬት መካከል ያለውን የሁለትዮሽ ግንኙነት አላቋረጠውም። ወይም ደግሞ የተባበሩት አረብ ኤሚሬት የመርከብ እንቅስቃሴዎች ተቋርጠዋል፣ የዓለም አቀፍ የገበያ ሁኔታው ተቋርጧል በማለት ጭምር ምንም አይነት ከኢትዮጵያ ጋር የዲፕሎማሲ ጥምረቷን ማቋረጥ አልቻለችም። ይህን መነሻ አድርገው የኤርትራ መንግስት ባለስልጣናትና የኤርትራ አክቲቪስቶች አሁን ላይ እያሉ ያሉት የተባበሩት አረብ ኤሚሬትና ኢትዮጵያ አሁን ላይ ጥምረታቸውን በማጠናከር የመካከለኛው ምስራቅ ጦርነት የሆርሙዝ ሰርጥን ዘግቶ የነዳጅ ዋጋ ንረቱን፣ ዓለም አቀፍ ገበያዎችን ማቋረጡን የሁለቱ ሀገራትን የኢኮኖሚ ትስስር ይበልጥ አጠናክሮ ኢትዮጵያ ኢኮኖሚዋን እንዳይዳከም ያደርጋታል የሚል ስጋት ስላደረባቸው ይህንን በቀዳሚነት ያነሱታል። ከዛ በማስቀጠል በዚሁ ድረገጽ ላይ በወጣው ጽሑፍ ላይ በሱዳን የእርስ በርስ ግጭት ላይ የተባበሩት አረብ ኤሚሬት በሱዳን ፈጥኖ ደራሽ ኃይል በቀጥታ ድጋፍ በማድረግ የጦር መሳሪያዎችን በማስታጠቅ የፈጥኖ ደራሽ ኃይሉ አሸንፎ ጀነራል አልቡርሃንን ከስልጣን በማስወገድ የራሷን የሆነ ስትራቴጂካዊ ሚና ወይም ደግሞ ስትራቴጂካዊ ጉልበቷን ለማጠናከር በምታደርገው ጥረት ላይ የተባበሩት አረብ ኤሚሬት በሱዳን የእርስ በርስ ጦርነት ላይ ጣልቃ ገብታለች ይላሉ የኤርትራ የግብጽ ባለስልጣናትም። በተደጋጋሚ ደግሞ አሜሪካን ጨምሮ ሌሎች ዓለም አቀፍ ተቋማት የኤርትራና የግብጽ መንግስት ባለስልጣናት በትናንትናው ዕለት እንደሰራውላቸው ሪፖርትም የኤርትራ ከፍተኛ ባለስልጣናት ካይሮ ድረስ በመሄድ በሱዳን የእርስ በርስ ጦርነት ላይ ጀነራል አልቡርሃንን የመደገፍ አስቻይ ሁኔታዎች ላይ በጋራ መክረዋል። ከመምከርም ባለፈ የጀነራል አልቡርሃን ጦርን በማስታጠቅ ግብጽ የተለያዩ ጦር መሳሪያዎችን ከኢራን ጭምር በማምጣት ለሱዳን መሪ ጀነራል አልቡርሃን እያስታጠቀች ነው ያለችው። ፖርት ሱዳን ድረስ የጦርነት ቀጠና ውስጥ የገቡት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጀነራል አልቡርሃን ጦርነቱን አሸንፈው በኢትዮጵያ ላይ ተጽዕኖ መፍጠር የሚያስችላቸውን አቅም እንገነባለን ብለው ስላሰቡ ነው። በዚህ ሁኔታ ላይ ግብጽና ኤርትራ በቀጥታ ጀነራል አልቡርሃንን እየደገፉ ባሉበት በዚህ ጊዜ ላይ የተባበሩት አረብ ኤሚሬትና ኢትዮጵያን ደግሞ በራሳቸው ፕሮፓጋንዳዊ አሰራር ሮይተርስን ጨምሮ ሌሎች ሚዲያዎች እንደና አልጀዚራ ላሉ ሚዲያዎች ኢትዮጵያ ለወርቅ ማዕድን የምትጠቀምበትን ፕሮጀክት ወይም ደግሞ እየተጠቀመችበት ያለውን ቀጠና ለፈጥኖ ደራሽ ኃይሉ የጦር መሳሪያ ማቀባበያ ነው በማለት ጭምር ሐሰተኛ ፕሮፓጋንዳዎችን አሰርተው ምንም የድሮን ማኮብኮቢያም ሆነ የጦር አውሮፕላን ማኮብኮቢያ የሌለው ምንም የሌለው ከዛ በተጨማሪ ደግሞ ወደ 7000 የሚጠጉ የጦር ሰራዊቶችን ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን አሰማርታለች በዛ ቀጠና ላይ ብለው ሐሰተኛ ፕሮፓጋንዳ ሰርተው ቦታው ግን ሊይዝ የሚችለው ከ2000 እስከ 3000 የሚጠጋ ሰራዊትን ብቻ እንደሆነ በተረጋገጠበት ሐሰታቸው ይፋ በወጣበት ሮይተርስ እና የአልጀዚራ ዘገባን አታች አድርገው ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው ያለችው። ስለዚህ የሱዳን ፈጥኖ ደራሽ ኃይልን በመደገፍ የሱዳኑን ግጭት የተባበሩት አረብ ኤሚሬት እና ኢትዮጵያ በማባባስ በሆርሙዝ ሰርጥ ላይ የተፈጠረውን የመርከብ መዘጋት ከዛ የዓለም አቀፍ የንግድ ግንኙነቶች መቋረጥና የመካከለኛው ምስራቅ ጦርነት ፊቱን ወደ አፍሪካ ቀንድ እንዲያዞር እያደረጉት ይገኛሉ። ለዚህ ደግሞ በሚደረገው ጥረት ላይ የኢትዮጵያን የቀይ ባህር ጥያቄ የምትደግፈው የተባበሩት አረብ ኤሚሬት ትልቁ ሚና እየተጫወተች ነው የሚል ዘገባን አውጥቷል። የተባበሩት አረብ ኤሚሬት ከዚህ ቀደም እንደገለጹት ከሆነ የኤርትራ መንግስት ባለስልጣናት በተደጋጋሚ በሚያስቀምጧቸው በሚያስተላልፏቸው መልእክቶቻቸው ላይ እንደሚያሳዩት የኢትዮጵያ የቀይ ባህር ጥያቄ የኢትዮጵያ መንግስት ጥያቄ ሳይሆን የተባበሩት አረብ ኤሚሬት ጥያቄ ነው አሉ። ግን ደግሞ ኢትዮጵያ ይህንን ጥያቄ ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ የመላው ኢትዮጵያውያን ጥያቄ መሆኑን የቀድሞው የሰራዊቶቻችን አባል የቀድሞው የባህር ኃይላችን አባል እድሜው የደረሰም ሆነ ያልደረሰ ኢትዮጵያዊ በሙሉ ወደ ቀይ ባህር የመግባት ፍላጎት እንዳለውና ኢትዮጵያ የቀይ ባህር አካል መሆኗን የማረጋገጥ ጉዞ ላይ መሆኑን በመረዳታቸው አሁን ላይ የኤርትራ መንግስት ባለስልጣናት ኢትዮጵያ ወደ ቀይ ባህር ለመግባት ታረገው ጥረት በተባበሩት አረብ ኤሚሬት ፋይናንስ የሚደገፍ ኢትዮጵያ ደግሞ የተለያዩ እንቅስቃሴዎችን እያደረገችበት ያለችበት ሁኔታ ነው ያለው የሚል ፕሮፓጋንዳቸውን ማሰራጨት ጀምረዋል። አሁን ላይ ባለው ሁኔታ የኤርትራ መንግስት ባለስልጣናት እያሉት ያለው የተባበሩት አረብ ኤሚሬት በሱዳን የእርስ በርስ ጦርነት ላይ ለሱዳን ፈጥኖ ደራሽ ኃይል እያደረገች ያለችው ድጋፍ ኢትዮጵያ ደግሞ በሐሰተኛ መንገድ ስሟ እየተነሳባት ባለው የፈጥኖ ደራሽ ኃይሉ ድጋፍ ዓለም አቀፍ ሕግ ተጥሷል። ደግሞ የሱዳንን ግጭት ክልላዊ አጀንዳ ለማድረግ እየተሞከረ ነው በሚል ደረጃ ያነሳሉ። ግብጽና ኤርትራ
የጦር መሳሪያ ድጋፍ የሚያደርጉት ዓለም አቀፍ ሕግን ጥሰው አይደለም። ሱዳን የኤርትራ ወይም ደግሞ የግብፅ ሉዓላዊ ግዛት አይደለችም። ነገር ግን ከግዛታቸው ውጭ ወጥተው በሱዳን ድንበር ተጠቅመው ኢትዮጵያ ላይ ጥቃት ለመፈጸም በሚያደርጉት ጥረት ላይ የዓለም አቀፍ ሕግ ጥሳለች ኢትዮጵያና የተባበሩት አረብ ኤምሬት በማለት እነዚህ ሀገራት ላይ እነዚህ ሁለቱ ኃይሎች ክሳቸውን ያቀርባሉ። ምንም እንኳን እነዚህ ውጥረቶች ባሉበት በዚህ ወቅት ላይ እየተጠናከረ በመጣበት ሁኔታ ላይ ኢትዮጵያ የቀይ ባህር ጥያቄዋን ከማንሳት አልተቆጠበችም ወይም ደግሞ አልቆመችም። ከዚህ በመቀጠል ምን ይላሉ? የሱዳንን ግጭት ወደ ቀጠናዊ አጀንዳ ለመቀየር ጥረቶች እየተደረጉ ነው ካሉ በኋላ ኦፍኮርስ የሱዳንን ግጭት ተጠቅመው የሱዳን ድንበርን አልፈው ወደ ኢትዮጵያ ግዛት ገብተው ኢትዮጵያ ላይ ጥቃት የሚፈጽሙ ከሆነ ኢትዮጵያ ድንበሮቿን የማስጠበቅ ኃላፊነት አለባት። ራሷን የመከላከል መብቱ ደግሞ በተባበሩት መንግስታት ድርጅት አንቀጽ መሰረት የተሰጣት መብት ነው። ያን ተጠቅማ ራሷን መከላከል ዳር ድንበሯን ለማስከበር የምትሄድበትን ርቀት የኤርትራ መንግስት ባለስልጣናት ዓለም አቀፍ ሕግን የጣሰ ነው ብለው ያነሱታል። እነዚህ አካሄዶች በሙሉ እየሄዱ ያሉት ኤርትራና ግብፅ ኢትዮጵያን በድንበር በሚገኙ ሀገራት በኩል በመተናኮስ የራሳቸውን አጀንዳ አሳክተው የራሳቸውን እቅድ አስፈጽመው ኢትዮጵያን ለማዳከም የሚያደርጉትን ጥረት ለማጠናከር ነው። ዴን ደግሞ በሌላ ግልባጭ መልኩ ሲመጡ ምን ይላሉ? አሁን ላይ ባለው ሁኔታ ላይ ኢትዮጵያ የሱዳንን ዓለም አቀፍ ወይም ደግሞ ቀጠናዊ ግጭት ለማድረግ እየሰራች ነው፣ ጣልቃ ገብ ናት የሚል አላካኪ የሆነ ክስ ለመመስረት በሚያደርጉት ጥረት ላይ ከራስ ገዟ ሶማሌላንድ ጋር የደረሰችበት የባህር በር ስምምነት ወይም ደግሞ ለቀይ ባህር ለመግባት የምታደርገው ጥረት የሶማሊያን የግዛት አንድነት የጣሰ ነው። የግዛት አንድነትን ከመጣስም በተጨማሪ ደግሞ ራስ ገዟ ሶማሌላንድን ስትራቴጂካዊ አድርጋ ኢትዮጵያ ሶማሊያን ለመበታተን የምታደርገው ጥረት ነው ብለዋል። የሶማሊያው ፕሬዚዳንት እኮ ኢትዮጵያ የባህር በር ጥያቄ ባቀረበች ቅስፈት አስመራ 6 ጊዜ ሄደዋል። 6 ወር ባልሞላ ጊዜ ደን ሲያዩት የአስመራውን ስምምነት ከፈረሙ በኋላ ከግብፅና ከኤርትራ ጋር ያለው ግንኙነት ዋጋ እንደሚያስከፍላቸው ሲረዱ የሶማሊያው ፕሬዚዳንት አሁን ላይ ከኢትዮጵያ ጋር ጥሩ የሚባል መልካም ግንኙነት አላቸው። ኤርትራና ግብፅ በሶማሌ በኩል ያላቸውን እቅድ ለማሳካት አሁን ላይ አስቻይ ሁኔታ የላቸውም። ምክንያቱም የሶማሌ መንግስት በእርስ በርስ ግጭት በእርስ በርስ ውጥረት የፖለቲካል ክራይሲስ ውስጥ ነው ያለው። የራስ ገዝ አስተዳደሮች የተለያዩ አጀንዳዎችን ይሰጧቸዋል። የፖለቲካ አመራሮቻቸው ግጭት ውስጥ ነው ያሉት። በእነዚህ እየተፈተነ ያለው የሶማሌ መንግስት መጠቀም ስላልቻሉ ኢትዮጵያ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን በመስጠት ወደ ቀይ ባህር ለመግባት የምታደርገው ጥረት በተባበሩት አረብ ኤምሬት መደገፉ የተባበሩት አረብ ኤምሬትና ኢትዮጵያ በጋራ በመሆን ቀጠናውን ለማተራመስ አጀንዳ ፈጥረው እየሰሩ መሆናቸውን የሚያረጋግጥ ነው ይላሉ። በዚህም አላበቁም። የኤርትራ መንግስት ባለስልጣናት አሁን ላይ ያለው ሁኔታ እየተባባሰ ሲመጣ ኢትዮጵያ በግብፅ እየተፎከረባት በኤርትራ ዛቻ እየደረሰባት የሱዳኑ መሪ ጀነራል አልቡርሃን ግብፅና ኤርትራን ወደ ሀገር ውስጥ አስገብቶ በኢትዮጵያ ድንበር ላይ ጥቃት እንዲፈጽሙ የሚያስችል እንቅስቃሴን እያደረጉ ባሉበት በዚህ ወቅት ላይ ኢትዮጵያ እያደገች ባለችበት ሁኔታ ላይ በሁሉም አይን ውስጥ ነው ያለችው። ያንን አይን ውስጥ የገባችበትን ሁኔታ ለማስጠበቅ ሉዓላዊነቷን አስጠብቃ ለመቀጠል የምታደርገውን ወታደራዊ ዝግጅት የምታደርገውን የጦር ስልጠና የምታደርገውን የጦር ልምምድ ወታደራዊ ዝግጅት በማድረግ ቀጠናውን ወደ ጦርነቱ ስለመክተት ጦርነት ጎሳሚ ሀገር ሆናለች የሚል ክሳቸውን ያቀርባሉ። ኢትዮጵያ የመከላከል መብት እንዳላት ሁሉ የምትከላከለው በአፈ ታሪክ አይደለም። የምትከላከለው ሚዲያ ፕሮፓጋንዳ አይደለም። የምትከላከለው ጠንካራ የሚባል ሚሊተሪ አቅም በመገንባት ነው። ለዚህም ነው የጦር አቅሟን ዘመናዊ የሚባሉ የጦር መሳሪያዎችን ጭምር በመታጠቅ አፈርጥማ የተለያዩ እርምጃዎችን ለመውሰድ የሚያስችላትን እንቅስቃሴ ያደረገችው። ይሄ ደግሞ ለነሱ ምቾት አልሰጣቸውም። ይህን መነሻ በማድረግ ኢትዮጵያ እያደረገች ያለችው ወታደራዊ ዝግጅት ከዛም በተጨማሪ ደግሞ የኤርትራ መንግስት ኢትዮጵያን ለማበጣበጥ በኢትዮጵያ ላይ ጦር እርምጃ ለመውሰድ እቅዴን አሳካበታለሁ ብሎ የሚያስበው የትግራይ ክልልን ህወሓትን በመጠቀም ለሚያደርገው ጦርነት ኢትዮጵያ እያደረገች ያለችው ዝግጅትና ህወሓት ላይ እየወሰደች ያለችው የተጠንቀቅ እርምጃ ለኤርትራ መንግስት ባለስልጣናት ምቾት አልሰጣቸውም። ስለዚህ በትግራይ ክልል የሚደረጉ ወታደራዊ ዝግጅቶች የሚደረጉ ወታደራዊ እንቅስቃሴዎች በማለት ሀሰተኛ ፕሮፓጋንዳቸውን አሰራጭተው ኢትዮጵያ እያደረገች ያለችውን የመከላከል ውስጣዊ ችግሮቿን በራሷ የመፍታት አቅሟን እንደ ክስ እንደ ወንጀል አድርገው ሊቆጥሩ የሚፈልጉ አካላት ሆነው ተገኝቷል። እነዚህን ሁሉ ሜንሽን ካደረጉ በኋላ ምን ይላሉ? የተባበሩት አረብ ኤምሬትና ኢትዮጵያ የአፍሪካ ቀንድ ላይ የሆርሙዝ ሰርጥን ውጥረት የመካከለኛው ምስራቅ ጦርነትን ወደዚህ ለማምጣት አስበዋል። ደን ቢያመጡት ምንድነው የሚፈጠረው? አሜሪካን፣ እስራኤል አሁን እንግዲህ በቅርቡ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር የመከረችው ቻይናን ጨምሮ የሁለትዮሽ ግንኙነታቸው ከኢትዮጵያ ጋር ነው። ጥንካሬ ስትራቴጂካዊ ጠቀሜታቸው ከኢትዮጵያ ጋር ነው። ራሳቸው በለኮሱት ክብሪት
ኢትዮጵያ ተንደርድራ ወደ ቀይ ባህር የምትገባበትን ምቹ ድል የምታገኝበት ነው። ደመሶብ ጆርናል ያወጣው ሙሉን ዘገባን ደግሞ እንድታነቡ ጋብዛችኋለሁ። አስተያየታችሁን በኮሜንት ሴክሽን አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካነሳችበት ጊዜ ጀምሮ በነገራችን ላይ ከምርጫ ጋር ተያይዞ የተለያዩ የፖለቲካ ፓርቲዎች የተለያዩ ውይይቶችን እያደረጉ ነው። የውጭ ጉዳይ ግንኙነታችንን በተመለከተና ሌሎች ሀገራዊ ጉዳዮቻችንን በተመለከተ በተደረገው የክርክር መድረክ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቀረቡበት መድረክ ላይ ምን ብለዋል? የኢትዮጵያ ቀይ ባህር ጥያቄ በአንድ ጀንበር የተነሳ ሳይሆን ባለፉት ዓመታት ጥናት ሲደረግበት የነበረ አስቻይ ሁኔታዎቻችን ላይ ክትትል ሲደረግበት የነበረና በብዙዎች ትግል አሁን ላይ ይፋ ወጥቶ የተፋፋመበት ሁኔታ እንዳለ ጭምር ገልጸዋል። ይህን ተከትሎ የኤርትራ መንግስት ባለስልጣናት ኢትዮጵያ በአንድ ጀንበር የቀይ ባህርን ጥያቄ እንዳላነሳች መገንዘብ ችለዋል። ታዲያ አሁን ላይ ባለው የኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የባህር በር የማግኘት ጉዳያችን የህልውና ጉዳይ፣ የደህንነት ጉዳይ ከመሆኑ በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ የ130 ሚሊዮን ህዝብ የደህንነት ዋስትና በኢትዮጵያ የቀይ ባህር ጥያቄ ላይ የተመሰረተ መሆኑን በይፋ አረጋግጠዋል። ይህ ማለት ወደብ ከማግኘት የባህር በር ከማግኘት ባለፈ አሁን ላይ ዓለምን እያናወጠ ያለው የመካከለኛው ምስራቅ ጦርነት፣ የሆርሙዝ ሰርጥ የፈጠረው የነዳጅ እጥረትን ጨምሮ ኢትዮጵያ ልትቋቋም የምትችለው ወደ ቀይ ባህር መግባት ከቻለች ብቻ እንደሆነ ጭምር ጠቅላይ ሚኒስትሩ ገልጸዋል። በነገራችን ላይ እኔ ጠቅላይ ሚኒስትሩ ፐርሰናሊ ካነሷቸው በጣም ትልልቅ አጀንዳዎች ብዙ ትልልቅ ግዙፍ አጀንዳዎችን አንስተዋል። ብዙ ሊሳኩ የማይመስሉ ነገሮችን አሳክተው አሳይተውናል። የኢትዮጵያ የቀይ ባህር ጥያቄን ማንሳታቸው ለብቻ ጠቅላይ ሚኒስትሩ በሀገር አቀፍ ደረጃ አይደለም በዓለም አቀፍ ደረጃ ጀግና ሊያስብላቸው የሚያስችል ጉዳይ ነው። ኮዝ ለዘመናት ተዘግቶ የነበረ ምዕራፍ ገልጠ ለዛውም ሀገር ውስጥ ያሉ የሀገር ውስጥ ባንዳዎች የኢትዮጵያን የቀይ ባህር ጥያቄ ከሚቃወሙት ከኤርትራና ከግብጽ ጋር አብረው እየሰሩ ባሉበት ሁኔታ ላይ የኢትዮጵያ የቀይ ባህር ጥያቄ አሁን ላይ መነሳት የለበትም ብለው ሀገራዊ ውጥረትን እየፈጠሩ ያሉ ኃይሎች በተበራከቱበት በዚህ ወቅት ላይ ይህን ፈጥሮ ሀገራዊ የሆነ አጀንዳን አንስቶ 130 ሚሊዮን ህዝብ በአንድ አፍ ኢትዮጵያ ቀይ ባህር ያስፈልጋታል የሚል ትንፋሽ እንዲኖረው ማድረግ ጀግንነት የሚጠይቅ ብቃት የሚጠይቅ ልክ እንደ ህዳሴ ግድቡ የኔ ነው በሚል ብሔራዊ ስሜት ገንብተን እንደጨረሰ ነው የቀይ ባህር ጥያቄንም የኔ ነው በሚል ምላሽ እስኪያገኝ ድረስ የምንሰራበትን መንፈስ መፍጠር በራሱ ትልቅ ጉዳይ ነው። ደን ጠቅላይ ሚኒስትሩ እንደገለጹት የመካከለኛው ምስራቅ ጦርነት የነዳጅ ችግር ካቆረፈዳቸው ወይም ደግሞ የነዳጅ ችግር ከነካቸው ሀገራት መካከል ቀዳሚ ሆነች ኢትዮጵያ የነዳጅ ጥያቄዋን ብቻ ሳይሆን የደህንነታችን ጉዳይ ጥያቄ ምልክት ውስጥ የሚገባው ኢትዮጵያ ወደ ቀይ ባህር መመለስ ማችል ሆነ ነው። አሁን ባለው የኢኮኖሚ እድገታችን የተፈጥሮ ሀብታችን እየፈጠርን ያለነው ፖለቲካዊና ዲፕሎማሲያዊ ጫናዎች ኢትዮጵያን በወዳጅም በጠላትም አይን ውስጥ ያስገባታል። ይህንን ወቅት ግን ልንሻገር የምንችለው ወደ ቀይ ባህር ገብተን የባህር ኃይላችንን አቋቁመን ጠንካራ የሆነ የደህንነት ኃይላችንን ስናፈረጥም ነው። የባህር በር ማግኘት ወደ ቀይ ባህር መግባት ከወደብና ከንግድ ኢኮኖሚ እንቅስቃሴ በተጨማሪ የሉዓላዊነት ጉዳይ መሆኑን ጭምር አስረግጠን ልንረዳ የሚገባበት ሰዓት ላይ መድረሳችንን የሚያሳይ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን ህዝብ ከተሳካ በአመት አንዴ ከተሳካ ነው ካልተሳካ በሆነ አጋጣሚ ከአቅም በላይ የሆነ ውጥረት በሚፈጠርበት ጊዜ ላይ በብሔራዊ ቴሌቪዥን ጣቢያዎች ለዛውም ራሳቸው በመረጧቸው ጋዜጠኞችና ጥያቄዎች ቀርበው በሚያነጋግሩበት በዚህ ወቅት ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከግል ሚዲያዎች እስከ መንግስት ሚዲያዎች ድረስ በመቅረብ ለኢትዮጵያ ህዝብ ምላሽ እየሰጡ በተለያዩ መድረኮች ህዝቡን እያገኙ ህዝብ ተወካዮች ምክር ቤት ላይ የሚነሱ ጥያቄዎችን እየመለሱ ያሉበት ስራ ዲሞክራሲያዊ ልምምዳችንን የሚያሳይ ነው። አሁን ላይ ደግሞ የቀይ ባህር አጀንዳ ከተነሳበት ጊዜ ጀምሮ ከሚኒስትሪ ሚዲያ እስከ ትንንሾቹ የሶሻል ሚዲያ ድረስ በተዘረጋ መስመር የኢትዮጵያን የቀይ ባህር ጥያቄ እየተራገበ ያለበት የህልውናችን ጉዳይ ስለሆነ የባህር በር ጉዳይ የኢኮኖሚ ብቻ አይደለም። የ130 ሚሊዮን ህዝብ የህልውና ጥያቄ ነው። የመኖር እና ያለመኖር ጥያቄ ነው። ከዚህ ቀደም በነበረው ዘመን ኢትዮጵያ ኖራለች። ኦፍ ኮርስ ኖረናል። ግን ስንኖር ትልቅ ነበርን፣ ትልቅም እንሆናለን ተብሎ ነው ልንኖር የሚገባው። ኢትዮጵያ አሁን ላይ የባህር ዳርቻ ለመኖሯ ወደ ቀይ ባህር አለመግባቷ በጅቡቲ ላይ ጥገኛ አድርጓታል። የቀይ ባህር ቀውሶች በሙሉ በቀጥታ እየነኳት ነው የሚገኙት። እነዚህን ለመሸሽ
በምታደርገው ጥረት ወደ ቀይ ባህር መመለስ አለባት። አንድ ነገር ብቻ ልንገራችሁ፣ የባህር ላይ ሽብርተኝነት የሀገራትን ደህንነት አደጋ ላይ የሚጥል ነው። ለዚህም ነው እና አሜሪካና እስራኤል ጨምሮ ከኢትዮጵያ ጋር ተጣምረው የባህር ላይ ሽብርተኝነትን ለመከላከል የሚሰሩ። የሳይበር ጥቃት ዓለምን እያናወጠ ባለበት በዚህ ወቅት ላይ የባህር በር የሌላት ኢትዮጵያ በሳይበር ጥቃት እንዳትናወጥ ሊያረጋት የሚችለው የባህር በር ማግኘት የምንችል ከሆነ ነው። ካልሆነ በሳይበር ጥቃት ሁሉ መናወጣችን የማይቀር ጉዳይ ነው። ስለዚህ የባህር በር የማግኘት ጉዳይ የ130 ሚሊዮን ህዝብ የደህንነት የህልውና ጉዳይ ነው ብለዋል ጠቅላይ ሚኒስትሩ። ስለዚህ ሁላችንም በምንችላቸው አጋጣሚዎች ዓለም አቀፉ ማህበረሰብ የኢትዮጵያን የቀይ ባህር ጥያቄ በመረዳት በሰላማዊ መንገድ ወደ ቀይ ባህር እንድንመለስ ድጋፍ እንዲያደርግልን አሁንም እንጠይቃለን። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በቀጣይ በሌሎች ዝግጅት እስከምመለስ ድረስ ቸር ቆዩኝ።